ሰላም እንዴት ናችሁ ተመልካቾች? ለአቦል የተመራረጡ ስፖርታዊ መረጃዎች ደርሰዋል። ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ግርማ ሞገስ ነኝ፣ አብራችሁን ቆዩ። አዴት ከተማ የምዕራብ አማራ ቀጠና ቮሊቦል ሻምፒዮን ሆኗል። በ8 ክለቦች መካከል ሲካሄድ የሰነበተው የቮሊቦል ውድድር ፍጻሜውን ሲያገኝ አዴት ከተማ 2 እጁነሲን 3-0 በማሸነፍ የዋንጫ ባለቤት ሆኗል። በቦታው የተገኘችው ዳናይት ሲሳይ ተጨማሪውን አድርሳናለች። በምዕራብ አማራ የሚገኙ 8 ክለቦችን ሲያሳትፍ የቆየው የአማራ ክልል የቮሊቦል ክለቦች ሻምፒዮና ተጠናቋል። በክልል ውስጥ የሚገኙ ሁሉም ዞኖችና ወረዳዎች እንዲሳተፉ ጥሪ ቢቀርብም በ8 ክለቦች ብቻ ይሁንታን አግኝቶ የተካሄደው ይህ ውድድር በአዴት ከተማ የቮሊቦል ክለብ አጠቃላይ አሸናፊነት ተጠናቋል። በምድብ ጨዋታዎች ላይ እርስ በርስ ተገናኝተው የነበሩት በየወረዳቸው አሸናፊ ሆነው የመጡት 2 እጁነሴ ወረዳ ቮሊቦል ክለብና የአዴት ከተማ የቮሊቦል ክለብ ለዋንጫ እርስ በርስ መገናኘታቸው ጨዋታውን ተጠባቂ አድርጎት ነበር። በምድብ ጨዋታዎች ላይ ጠንካራ የነበሩትና አዴትን አሸንፈው የመጡት 2 እጁነሴ ወረዳዎች ከአዴት ከተማ ጋር ለዋንጫ ያደረጉትን ጨዋታ በአዴት ከተማ የበላይነት 3-0 በሆነ ውጤት ተሸንፈው ዋንጫውን ተነጥቀዋል። ከ3 ዓመት መቋረጥ በኋላ የተመለሰው ይህ ሻምፒዮና የባህር ዳር ከተማ የስፖርት አፍቃሪያንን ቀልብ የሳብም ነበር። የውድድሩ አሸናፊ የሆኑት የአዴት ከተማ አሰልጣኝ አለምነህ ይትባረክም ራሳቸውን በልምምድ ማቆየታቸው ለዚህ ድል እንዳበቃቸው ገልጸዋል። ያው እንግዲህ ውድድሩ በጣም ከባድ ውድድር ነበር። ሆኖም ግን ያው እኛም ጠንክረን ስለሰራን ይህን ውድድር የዋንጫ አሸናፊ ሆነናል። ሁሉንም ጨዋታዎች ሳይሸነፉ በፍጻሜ ተረተው ዋንጫውን የተነጠቁት የ2 እጁነሴ ወረዳ የቮሊቦል ክለብ ተጫዋችም የስብስብ ጥበት ዋንጫውን እንዳናነሳ አድርጎናል ብሏል። ስኳዳችንንም ባይቀንሱት ኑሮ ልጆችንም እንደሌላው መርጠን ማምጣት ብንችል ኑሮ የተሻለ ፉክክር ያደረበት ጨዋታ ማድረግ እንችል ነበር እና ትንሽ ስኳዳችን ላይ ያለው 9 ብቻ ሆነን መጠን ፉክክር ማድረግ አልቻለም። የአማራ ክልል ቮሊቦል ፌዴሬሽን ጽህፈት ቤት ኃላፊ በክልል ውስጥ የሚገኙትን ሁሉም ዞኖችና ወረዳዎች እዚህ ሻምፒዮና ላይ እንዲሳተፉ ብንጠይቅም ፈቃደኞች ብቻ ተሳትፈው በመጠኑም ቢሆን ቮሊቦሉን አነቃቅተውታልም ብሏል። በዚህ ውድድር እንዲሳተፉ ሁሉም ዞኖቻችን በተለይ በሁለት ቀጠና ከማድረጋችን አንፃር ምዕራብ አማራ የሚገኙ ዞኖች ከተማ አስተዳደሮች እንዲወዳደሩ በደብዳቤ ያሳወቅን ነው። ስለዚህ ፈቃደኛ ሆነው የተወዳደሩ ወደ 8 የሚሆኑ ክለቦች ናቸው። ይሄ ትልቅ መነቃቃትን ይፈጥራል ብለን እንደ ፌዴሬሽን እናስባለን። ለደረጃ በተካሄደው ጨዋታ ደቡብ አቸፈር ዳንግላ ወረዳ ቮሊቦልን 3-0 በማሸነፍ የናስ ሜዳሊያ ተሸላሚ ሆኗል። የኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት ትላንት በተደረጉ 3 ጨዋታዎች ተጠናቋል። ቀድሞ ሻምፒዮን መሆኑን ያረጋገጠው ሲዳማ ቡና ባህር ዳር ከነማን 1-0 አሸንፏል። ሲዳማ ቡና ያሸነፈበትን ግብ 29ኛው ደቂቃ ላይ ሀብታሙ ታደሰ የቀድሞ ክለቡ ላይ አስቆጥሯል። ድሉን ተከትሎም ሲዳማ ቡና ነጥቡን 68 ማድረስ ችሏል። ተሸናፊው ባህር ዳር ከነማ በ47 ነጥቦች በግብ ክፍያ ተበልጦ 11ኛ ደረጃ ላይ ተቀምጧል። በአበበ ቢቂላ ስቴዲየም በተደረገ ሌላ ጨዋታ ደግሞ ኢትዮ ኤሌክትሪክና ሐዋሳ ከተማ አንዳቻ ተለያይተዋል። ለኤሌክትሪክ ሐሰን ሁሴን፣ ለሐዋሳ ደግሞ ጌታነህ ከበደ ግቦቹን አስቆጥሯል። ክለቦቹ ነጥብ መጋራታቸውን ተከትሎ ኢትዮ ኤሌክትሪክ 51 ሐዋሳ ደግሞ 50 ነጥቦችን ይዞ 6ኛና 7ኛ ደረጃ ላይ ተቀምጧል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ቀን 10 ሰዓት ላይ ሸገር ከተማ ከመቻል ተገናኝተው ነበር። ይህን ጨዋታ ሸገር ከተማ 2-0 አሸንፏል። ለሸገር የድል ግቦቹን በመጀመሪያ የጨዋታ አጋማሽ ፍቅሩ አለማየሁና ያሬድ መኮንን አስገኝተዋል። በውጤቱም ሸገር ከተማ ነጥቡን 47 በማድረስ 10ኛ ደረጃ ላይ ይገኛል። በአንጻሩ መቻል በነበረበት 3ኛ ደረጃ ላይ ተቀምጧል። የሊጉ የመጨረሻ ሳምንት ጨዋታዎች ከሐሙስ እስከ ቅዳሜ ድረስ የሚደረጉ ይሆናል። የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያን ብሔራዊ ቡድንን የሚያሻሽል ምክረ ሀሳብ ለመንግስት ማቅረቡን መዝሙረ ዳዊት ገለጸ። አሰልጣኝና ተጫዋቾች ወኪል የሆነው መዝሙረ ዳዊት ይህን ሀሳብ ተቀባይነት ካገኘ የሀገሪቱ እግር ኳስ በመሻሻል በኩል ከፍተኛ ሚናን ይወጣል ተብሎ ይጠበቃል። ጥበቡ ሰለሞን አነጋግሮታል። የኢትዮጵያ እግር ኳስ ብሔራዊ ፌዴሬሽንና የኢትዮጵያ ብሔራዊ ቡድንን ለማሻሻል ይረዳሉ የተባሉ መፍትሄዎች በተለያዩ ግለሰቦችና ተቋማት ሲሞከሩ ዘመናት አልፈዋል። ግን ብሔራዊ ቡድኑም
ብሔራዊ ፌዴሬሽኑም ብዙ ለውጦችን ሲያመጡ አላስተዋልንም። መቀመጫቸውን በሰሜን አሜሪካ ያደረጉት አቶ መዝሙረ ዳዊት መኩሪያ ብሔራዊ ቡድኑንና ብሔራዊ ፌዴሬሽኑን ያሻሽላል ያሉትን አሰራር ለመንግስት አቅርበዋል። እንደሳቸው አባባል እነዚህ መፍትሄዎች ተጠናክረው ቢሰሩ ብሔራዊ ቡድኑ ለውጥ ያመጣል። ኮምፒቲሽን ኢትዮጵያ ውስጥ ተቋርጧል። ከኤሌመንተሪ እና ከሚድል ስኩል ሃይ ስኩል ደረጃ እግር ኳስ በስኩል ደረጃ ዲቨሎፕ እንዲሆን ያንን ሀሳብ ያቀረው ነው። ብሔራዊ ቡድኑን በዲያስፖራ ተጫዋቾች ማዋቀር ላይም ሀገራችን የጥምር ዜግነት ሕግ ጋር የሚስማማ መንገድ አለ ይላሉ። በዲያስፖራ ፕሌየር ኢንቴግሬሽን ሀገራት በጣም ተሳትፎ ያደርጉ ነው። አሁን የአፍሪካ ዩ17 ካፕ ኔሽን ላይ አሁን በምናይበት ላይ ሞሮኮን ጨምሮ ቱኒዚያን ጨምሮ ግብፅን ጨምሮ ሙሉ የዲያስፖራ ፕሌየር ተጫዋቾችን ይጠቀማሉ እና ለምን እኛ ያን ደግሞ ቴስት አላደረግንም? እስካሁን ድረስ ጥሩ ነው። ህጉ ተፈቅዶናል፣ ህግ ይፈቅድናል። ወደ ስራ ወደ ኢምፕሊመንቱ አልተካሄደም እና ወደ ኢምፕሊመንቱ የሚካሄድበት ደረጃ ኦልሬዲ ያን ደረጃ ነው አሁን የምንመለከተው። ቢሆን ጥሩ ነው ብለን የምናየው እሱን ነው። በተጨማሪም የእግር ኳስ ተቋማትን የሚመሩ ባለሙያዎች አቅም ማጎልበት እንዲሁም የውጭ ሀገራት የወዳጅነት ጨዋታዎች ላይ ሀገራችን ትኩረት ሰጥታ እንድትሰራ የሚያስችል መንገድ አለኝ ይላሉ። አሁን ባለው የመንግስት ምላሽ ደስተኛ እንደሆኑ የሚናገሩት ባለሙያው ውጤት እስኪመጣ ጠንክረው እንደሚሰሩም ቃል ገብተዋል። ከሞላ ጎደል ጥሩ ምላሽ ነው። ህጉም ወደ ህግ ገብቷልና ጥሩ አካሄድ ነው እና እንቀጥላለን። ኢትዮጵያ ላይ ጥሩ እግር ኳስ ጥሩ ስፖርቶችን ማየት እንፈልጋለን። ለምን ዓለም ላይ በምንቀሳቀስበት ላይ አንገታችንን ከፍ አድርገን የምንሄደው ባለን ስታተስ ባለን ነገር ነውና which is ያን ደረጃ እስክንደርስ ድረስ እንቀጥላለን።